በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ እነሆ ለሁለት ተከታታይ ሳምንታት ያህል በታላቅ መንፈሳዊ ተመስጦና ትጋት የእመቤታችንን ትንሣኤና ዕርገት እያሰብን በጾምና በጸሎት ስንማጸን ቆይተን ነገ በታላቅ ድምቀት የምናከብረውን የትንሣኤዋን በዓል በጉጉት የምንጠብቅበት የዋዜማ ዕለት ላይ ደርሰናል። እንኳን ለእመቤታችን ትንሣኤ የዋዜማ ቀን ነሐሴ 15 በሰላምና በጤና አደረሳችሁ አደረሰን። ይህች ዕለት በእኛ በኦርቶዶክሳውያን ምእመናን ዘንድ እጅግ የተለየችና ድርብ በረከት የምናገኝባት ዕለት ናት። በአንድ በኩል ሐዋርያት በናፍቆትና በእንባ የጠበቁትን የእመቤታችን በክብር የማዕረግ በዓል ዋዜማ ሱባኤው የሚፈጸምበትን ዕለት ስናስብ፣ በሌላ በኩል ደግሞ በዚህችው ዕለት በየወሩ በ15ኛው ቀን በቤተ ክርስቲያናችን በታላቅ ድምቀት የሚታሰበውን የሕፃኑን የቅዱስ ቂርቆስንና የእናቱን የቅድስት ኢየሉጣን ወርሃዊ መታሰቢያ በአንድነት እናከብራለን። የቅድስት ድንግል ማርያም ፍልሰት ከእናትና ልጅ ከኢየሉጣና ቂርቆስ ሰማዕትነት ጋር አጣምረን ስናስብ እናትነት በክርስትና ውስጥ ያለውን ታላቅ ዋጋና ሰማያዊ ክብር እንገነዘባለን። የሕፃኑን የቅዱስ ቂርቆስንና የእናቱን የቅድስት ኢየሉጣን ገድልና ተአምር ከማቅረባችን በፊት በቅድሚያ ስለ ጾመ ፍልሰታ ምስጢር፣ ስለ እመቤታችን ትንሣኤና ዕርገት ይህንን እንላለን። ጾመ ፍልሰታ የእመቤታችን ዕረፍት፣ ትንሣኤና ዕርገቷ የሚታሰብበት ወቅት እንደሆነ ከዚህ ቀደም ተወያይተን ነበር። ታዲያ ምእመናን ከነሐሴ 1 ቀን ጀምሮ እስከ ነሐሴ 16 ቀን ድረስ በጾምና በጸሎት ተወስነው የልጇን ቸርነትና የእርሷን አማላጅነት በሱባኤ ይማጸናሉ። ሱባኤውም ሲፈጸም እመቤታችን በእውነት ተነስታለች በማለት በደስታ ይፈጽሙታል። የእመቤታችን ሞት ከሌላው የሰው ልጅ ሞት የተለየና የሚያስደንቅ በመሆኑ ሊቁ ቅዱስ ያሬድ ሞት ለማናቸውም ሰው ሁሉ የተገባ ነው፣ የማርያም ሞት ግን ሁሉን ያስደንቃል በማለት ገልጾታል። በቤተ ክርስቲያናችን ትውፊት መሠረት እመቤታችን ቅድስት ድንግል ማርያም በዚህ ዓለም በሕይወተ ሥጋ 64 ዓመታት ያህል ቆይታለች። አርፋ ተነስታም በክብር ስላረገችበት ስለዚህ አብይ ምስጢር ነቢዩ ቅዱስ ዳዊት አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት በማለት ትንቢት ተናግሮ ነበር። እንዲሁም በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች ብሎ ስለ ዕርገቷ ክብር አስቀድሞ ተናግሯል። እመቤታችን በአጸደ ሥጋ ሳለች ጌታችን መድኃኒታችን ኢየሱስ ክርስቶስ ለድኅነት ዓለም ባደረገው ጉዞ ሁሉ አብራው ነበረች። ሄሮድስ ሊገድለው በፈለገ ጊዜ ልጇን ይዛ በመሰደድ ለድኅነታችን ምክንያት ሆናለች። ዮሐንስ በራእዩ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች እንዳላት፣ ዘንዶው ሰይጣን ሊያሳድዳት ቢሞክርም እግዚአብሔር ጠብቋታል። በመጨረሻም ጌታችን የቤዛነት ሥራውን በሚፈጽምበት በቀራንዮ አደባባይ ከእግረ መስቀሉ አጠገብ ቆማ ነበር። እመቤታችን ያረፈችው ጥር 21 ቀን ነበር። ባረፈችም ጊዜ ሐዋርያት ሥጋዋን በክብር ለማሳረፍ ወደ ጌቴሴማኒ ይዘው ሲሄዱ አይሁድ በቅናት መንፈስ ተነሳስተው ቀድሞ ልጇን ተነሳ አረገ እያሉ ሕዝቡን ወስደውታል። አሁን ደግሞ እርሷንም እንዲሁ ብለው እንዳያውኩን ሥጋዋን በእሳት እናቃጥለው ብለው ተማከሩ። በመካከላቸውም ታውፋንያ የተባለ አይሁዳዊ ተመርጦ የእመቤታችንን ሥጋ የተሸከሙትን አልጋ ሽንኮር ያዘ።
ያን ጊዜ የእግዚአብሔር መልአክ በእሳት ሰይፍ ሁለቱን እጆቹን ስለቆረጣቸው በአልጋው ሸንኮር ላይ ተንጠልጥለው ቀሩ። በኋላ ግን ታውፋንያ በፈጸመው ድርጊት ተጸጽቶ ወደ እመቤታችን ስለተማጸነ በተአምር የተቆረጡ እጆቹን እንደ ቀድሞ አድርጋ ፈውሰዋለች። ከዚህም በኋላ የእግዚአብሔር መልአክ የእመቤታችንን ሥጋ ከሐዋርያው ዮሐንስ ጋር ተድላና ደስታ ወዳለበት ገነት በመንፈስ ቅዱስ ነጠቃቸው። ሐዋርያው ዮሐንስ በገነት የክብር ባለቤት ጌታ ኢየሱስ ክርስቶስን የእመቤታችንን ማርያም ሥጋ ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱንም ሥጋ ታወጣ ዘንድ ምድርን እንዲጠሯት ሰባቱን የመላእክት አለቆች አዘዛቸው። እነርሱም የንጽሕት እናቱን ሥጋ ታወጪ ዘንድ እግዚአብሔር አዞሻል ባሏት ጊዜ የእመቤታችን ማርያም ሥጋ ከዕፀ ሕይወት በታች ካለው መቃብር ወጣ። የክብር ባለቤቷ ጌታችንም የተወደድሽ የወለድሽኝ እናቴ ሆይ ዘላለማዊ ወደ ሆነ መንግሥተ ሰማያት አሳርጊ ዘንድ ነይ እያለ አረጋጋት። ያን ጊዜም መላእክት፣ የመላእክት አለቆች፣ ጻድቃንና ሰማዕታት እየሰገዱላትና ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊትም በበገና እያመሰገናት በኪሩቤል ሰረገላ ተቀምጣ ካረገች በኋላ ልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስም ከእርሷ በረከትን ተቀብሎና ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትንም ስለ እመቤታችን ሥጋ ፈጽሞ ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየውና እንደ ሰማው ሥጋዋ በታላቅ ክብር ማድረጉን ነገራቸው። ሐዋርያትም ዮሐንስ አይቶ እነርሱ ባለማየታቸው እጅግ አዘኑ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ተገልጦላቸው እርሷን በሥጋ እንደሚያሳያቸው ቃል ገብቶላቸው ወደ ሰማያት አረገ። በዚህ መካከል ከ12ቱ ሐዋርያት አንዱ የሆነው ቶማስ በእመቤታችን ዕረፍት ጊዜ አልነበረም። ቶማስ ከአገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ እመቤታችን በተቀበረች በሦስተኛው ቀን ተነስታ ስታርግ አገኛት። ትንሣኤዋን ሌሎቹ ሐዋርያት አይተው ለእርሱ የቀረበት መስሎት እጅግ በማዘኑ የተነሣ ከደመናው ተወርውሮ ሊወድቅ ቃጣው። እመቤታችንም ከእርሱ በቀር ሌሎቹ ሐዋርያት ትንሣኤዋን እንዳላዩ ነግራ አጽናናቸው። ሄዶም ለሐዋርያት የሆነውን ሁሉ እንዲነግራቸው አዛ ምልክት የሆነው ዘንድ ሰበኗን መግነዟን ሰጥታው አረገች። ቶማስ ኢየሩሳሌም ሲደርስ ሐዋርያት እመቤታችንን እኮ ቀበርናት ብለው ነገሩት። እርሱም ምስጢሩን ደብቆ ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው። እነርሱም ቀድሞ የጌታን ትንሣኤ እንደተጠራጠረ ሁሉ አሁንም ያላመነ መስሏቸው በቅዱስ ጴጥሮስ መሪነት ወደ እመቤታችን መካነ መቃብር ይዘውት ሄደው መቃብሩን ቢከፍቱ ሥጋዋን አጡ፣ ደነገጡም። ያን ጊዜ ቶማስ አታምኑኝም ብዬ እንጂ እመቤታችን ተነስታ አርጋለች ብሎ የሆነውን ሁሉ ነገራቸው። ለማረጋገጫም የሰጠችውን ሰበኗን አሳያቸው። እነሱም መግነዟን ለበረከት ቆራርጠው ከተከፋፈሉ በኋላ ወደ የአህጉረ ስብከታቸው ሄደዋል። ሐዋርያትም ትንሣኤሽን ቶማስ አይቶ እኛ እንዴት ይቀርብናል ብለው ዓመት ሙሉ ቆይተው በሚቀጥለው ዓመት የነሐሴ ወር በባተ ቀን ዮሐንስ ይህን 2 ሱባኤ በመጾም የክብር ባለቤት ጌታችንን እንለምነው ባላቸው መሠረት ከነሐሴ 1 ቀን ጀምረው ሱባኤ ገቡ። በጾምና በጸሎት ሱባኤ ይዘው የነሐሴ ወር 16ኛ ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በዚያም እመቤታችንን በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነስታ አዩአት። እጆቿንም ዘርግታ የከበሩ ሐዋርያትን ባረከቻቸው። በልባቸውም እጅግ ደስ አላቸው።
ከዚህም በኋላ እጅግ አስደናቂ የሆነ ሰማያዊ ሥርዓተ ቅዳሴ ተከናወነ። የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ሥጋውና ደሙ ላይ ሠራይ ካህን ሆነ። ቅዱስ ጴጥሮስ ንፍቅ ረዳት ቄስ፣ ቅዱስ እስጢፋኖስ ደግሞ ገባሬ ሰናይ ዋና ዲያቆን በመሆን አዘጋጀ። ዮሐንስም በመፍራት ቁሙ እያለ አወጀ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜም ከቶ እንደ እርሱ ሆኖ የማያውቅ ታላቅ ደስታ ሆነ። ጌታችን ሥርዓተ ቅዳሴውን በፈጸመ ጊዜ ለሐዋርያቱ ሥጋውንና ደሙን አቀበላቸው፣ አቆረባቸው። ነሐሴ 16 ቅዱስ ቁርባን ለመቀበል እግዚአብሔር የሚፈቅድላችሁ ወገኖቻችን ቃል ኪዳኑ ልዩ ነውና እግዚአብሔር ያግዛችሁ፣ እኛንም በጸሎታችሁ አስቡን። አሜን። ታዲያ እመቤታችን በኪሩቤልና በሱራፌል ሰረገላ ተቀምጣ በምታርግ ጊዜ ጌታችን ኢየሱስ ክርስቶስ ለእናቱ ቃል ኪዳን ገባላት። በዚህች ቀን የሆነ የዕርገትሽን መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽን ሐዋርያትን እዘዣቸው አላት። አክሎም መታሰቢያሽን የሚያደርገውን ሁሉ ተጠብቆም በዚህች ቀን ቅዱስ ቁርባንን የሚቀበለውን ኀጢአቱን እደመስስለታለሁ፣ የእሳትን ስቃይ ከቶ አያያትም፣ ለድሆች በስምሽ ለሚመጸውት ቸርነቴ ትገናኘዋለች በማለት ቃል ኪዳን ሰጣት። እመቤታችንም ልጄ ሆይ እነሆ በዐይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎችም ታላላቅ ድንቆች ሥራዎችን አዩ በማለት ጌታችንን አመሰገነች። ጌታችንም ሰላምታ ሰጥቷቸው ሐዋርያቱ በታላቅ ደስታ ወደ ደብረ ዘይት ተመለሱ። ቤተ ክርስቲያናችን ይህንን ታላቅ የበረከትና የምስጢር መግለጫ ጾም ከሰባቱ አበይት አጽዋማት ተርታ አስገብታ እንድንጾም ሥራ አሰርታልናለች። ሐዋርያት ያዩትን የእመቤታችንን ትንሣኤና ዕርገት ለማየት ሕፃናት፣ ወጣቶች፣ ሴቶችና ወንዶች እንዲሁም አረጋውያን የጾመ ፍልሰታን መድረስ በናፍቆት እየጠበቁ በጸሎት ያሳልፉታል። በተለይም ጾመ ፍልሰታ በሕፃናት በምእመናንና በካህናት ዘንድ በተለየ ፍቅር የምትታይ ወቅት ናት። ካህናት ሌሊት በሰዓታት፣ ቀን በቅዳሴ፣ መዘምራን በስብዓተ ነግህ፣ ሕፃናት ደግሞ በመዝሙር ያሳልፏታል። እናቶች ጠዋት ውዳሴ ማርያምና ቅዳሴ ማርያም ትርጓሜ ሲያዳምጡ ውለው ማታ ማታ መብራት አብርተውና እሳት አንድደው መዝሙረ ፍልሰታን ይዘምራሉ። ሰላም ሰጊድ እያሉም ሌሊቱን በሙሉ ያመሰግኗታል፣ ይማጸኗታል። እናቶች ከሚዘምሩት መዝሙር መካከል ወፌ ሰንብታ ሰንብታ መጣች ለፍልሰታ፣ አገርሽ የት ነው ኤፍራታ፣ አሳድሪ ማታ የሚለው ይገኝበታል። በዚህ ወቅት ብዙዎች ከቤታቸው ተለይተው አልጋና ምንጣፍ ትተው በመሬት ላይ ተኝተው ዝግንጥሬና እፍኝ ውሃ እየቀመሱ በታላቅ ተጋድሎ ይሰነብታሉ። ጌታችን በመቃብር ሙስና ሳያገኘው እንደተነሳ ሁሉ እርሷ ሙስና መቃብር ሳያገኛት መግነዝ ፍቱልኝ ሳትል በልጇ ሥልጣን መነሳቷን ለማዘከር ትንሣኤዋ ከመትንሣኤ ወልዳ እንደ ልጇ ትንሣኤ ተብሎ ሲከበርላት ይኖራል። በነሐሴ 16 ቀን ደግሞ የቅዱስ ጊዮርጊስ ሥጋ ፍልሰት ከእመቤታችን የሥጋ ፍልሰት ጋር አንድ ሆኖ ስለሚታሰብ የቅዱስ ጊዮርጊስን ስዕል ከእመቤታችን ስዕል አጠገብ ይስላሉ። እንግዲህ እኛም ሐዋርያት ሱባኤ ገብተው በጾም በጸሎት እንደ ተጉ ሁሉ የፍልሰታን ጾም ጸልየን አጠናቀን ነገ ነሐሴ 16 የእመቤታችንን ርደተ መቃብር ትንሣኤና ዕርገት የምናከብርበት የዋዜማ ዕለት ላይ ቆመናል። በዚህች የዋዜማ ዕለት ነሐሴ 15 ደግሞ ቤተ ክርስቲያናችን በየወሩ በ15ኛው ቀን የምታስበውን የሕፃኑን የቅዱስ ቂርቆስንና የእናቱን የቅድስት ኢየሉጣን ወርሃዊ መታሰቢያ ታከብራለች። እመቤታችን ቅድስት ድንግል ማርያም ልጇ ጌታችን ኢየሱስ ክርስቶስን አዝላ
ከሄሮድስ ሰይፍ ለማምለጥ ወደ ግብፅ በረሃ እንደተሰደደች መንገላታትንና ረሃብን እንደታገሰች ሁሉ ቅድስት ኢየሉጣም የ3 ዓመት ሕፃን ልጇን ቅዱስ ቂርቆስን አዝላ ከከሃዲው ንጉሥ ዲዮቅልጥያኖስ የጣዖት አምልኮ አዋጅ ለማምለጥ ከኢቆንዮን ወደ ጠርሴስ ብዙ መንገላታትንና ስደትን አሳልፋለች። የእመቤታችንን ፍልሰትና ክብር በምናስብበት በዚህ በተቀደሰ ወቅት በክርስቶስ ፍቅር ነደው ግልሙትና ንቀው እሳቱን እንደ ውሃ ቀዝቅዘው ታላቅ የሰማዕትነት አክሊልን የተቀዳጁትን የእነዚህን ቅዱሳን የእናትና ልጅን ዜና ገል መስማት የነፍስ ሐሴትና የበረከት ምንጭ ነው። ሕፃኑ ቅዱስ ቂርቆስ በ3 ዓመቱ የፈጸመው ተጋድሎ እናት ኢየሉጣ በልጇ ጸሎት ያገኘችው የሃይማኖት ጽናት ዘመናትን ተሻግሮ ዛሬም ድረስ በቤተ ክርስቲያናችን በክብር ይነገራል። የእመቤታችን አማላጅነት፣ የጌታችን የኢየሱስ ክርስቶስ ቸርነት፣ የቅዱስ ቂርቆስና የቅድስት ኢየሉጣ ረድኤት በረከት ከሁላችን ጋር ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። ከዚህ በመቀጠል በዚህች በተባረከች የዋዜማ ዕለት የእምነት ጀግና የሆነውን የሕፃኑን የቅዱስ ቂርቆስንና የብፅዕት እናቱን የቅድስት ኢየሉጣን ገድልና ተአምረ ጸሎት እንደሚከተለው እናቀርባለን። ጸሎታቸውና በረከታቸው አይለየን። እግዚአብሔር የሚቀበለው ድንግል ማርያም የምትወደው ጸሎት ያድርግልን። አሜን። ገድለ ቅዱስ ቂርቆስ ወኢየሉጣ ውዳሴ ወግናይ። ይቅር በሚል መዓቱ በራቀ ምሕረቱ በበዛ በደልንና ኀጢአትንም ይቅር በሚል በአካል 3 በመለኮት ግን አንድ አምላክ በሆነ በእግዚአብሔር አብ ስም እናምናለን። በሰውና በመላእክት በፍጥረቱም ሁሉ አንደበት በምድርም በሰማይም በባሕርም በከላይም ለእርሱ ምስጋና ይገባል ለዘላለሙ አሜን። ይቅር ባይ በሆነ መዓቱ በራቀ እውነተኛም በሚሆን ሰማይን እንደ ብራና በዘረጋ መሬትንም በጥልቅ ባሕር ላይ በፈጠረና አንድ በሆነ እግዚአብሔር ወልድ ስም እናምናለን። ውሃዎችን ግልጽ በሆነ አሰራሩ ረቂቅ በሆነ ባሕሪው እንደ እንስራ ያጸና እርሱ ነው። የቅርቡም የሩቁም የታናሹም የታላቁም ፈጣሪ እርሱ የተመሰገነ ነው። ስሙም ከምዕራብ እስከ ምስራቅ ድረስ የተመሰገነ ይሁን። ለእርሱም በሽማግሌዎችና በሕፃናትም አንደበት ምስጋና ይገባዋል ለዘላለሙ አሜን። ከአብና ከወልድ በማይለይ በመለኮት በገናነትም አንድ በሚሆን ከሰማየ ሰማያት ከፍ በሚል በእግዚአብሔር መንፈስ ቅዱስ ስም እናምናለን። በሕሊና ተመርምሮ ከማይደረስበት በዐይነ ሕሊናም የማይታየው ከአብና ከወልድ በማይለይ በመለኮት በገናነትም አንድ በሚሆን ከሰማየ ሰማያት ከፍ በሚል በእግዚአብሔር መንፈስ ቅዱስ ስም እናምናለን። በሕሊና ተመርምሮ ከማይደረስበት በዐይነ ሕሊናም ከማይታይ ከጥልቆች ሁሉ ይልቅ እርሱ ጥልቅ ነው። በሦስትነቱ የማያምን ኀጢአተኛ በደለኛ ሰውም የስቃይ ቦታ ወደ ሆነው ወደ ጥልቁ ገሃነም ይውረድ። ለእርሱም በታላቁም በታናሹም አንደበት ገናንነት ውዳሴና ምስጋና ይገባል ለዘላለሙ አሜን። እውነተኛ የሆነ የእግዚአብሔር ልጁ የድንግል ማርያም ልጅ የምእመናን መመኪያ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ። አቤቱ ሆይ የሰው አንደበት ሊፈጽመው የማይቻለውን ከዚህ አስደሳች ሕፃን ገድል ትንሽ እናገር ዘንድ የጥበብን ከንፈሮችና የአንደበትን ጣፋጭነት አድለኝ። በጆሮ ለሚሰማው ድንቅ ነው፣ ከተናገርነው ይለያል፣ ከምግብም ይልቅ ለጉሮሮ ይጣፍጣል። ለዓለም ሁሉ የምታበራ እኛን ለማዳን በዚህ ዓለም የተገለጥክ በዚህ ዓለም ለምንኖር የተሰወረው ምስጢር ትገልጥ ዘንድ የመጣ ከብርሃን የተገኘህ ብርሃን ሆይ ብፁዕና ቅዱስ የሚሆን የሰማዕትህን የሕፃኑ ቂርቆስን ተጋድሎ ድንቅ ነገር እከተል ዘንድ
የልቦናዬን በርና የሚጋርደውን የሕመም መጋረጃ ግለጥ። ገድሉን ለመናገር እስከምበቃ ድረስም ብርሃን በሆነው የምስጋና መንገድህ ያለመጠራጠር ወደ አንተ እለምናለሁ። ዲዳዎቹ ስለ አንተ እንዲሰብኩ ያደረግካቸው ሆይ ደስተኛ የሆነ የብፁዕ ጻን ቂርቆስን ተጋድሎ የሚሰሙ ምእመናን በመስማት ይማሩ ዘንድ አእምሮዬ ለጠፋብኝ ለእኔ በሕሊናዬ ረቂቅ መንፈስን አናግር። አቤቱ ዛሬም ምስክሬ ሕፃኑ ቂርቆስን ለሚፈልግ ሰው እኔም እራዳዋለሁ፣ ረዳትም መንገድም መሪም ሆነዋለሁ በል። ሁሉን የፈጠርህ ለዓለም ሁሉ መሠረት የምትሆን ሆይ ለእኛ ሕይወት የሆነን ዘንድ ሁሉንም ፈጠርህ። በምስጢራትም የእግዚአብሔር ልጆች እንሆን ዘንድ አዲስ ሰዎች አደረግከን። አቤቱ ሆይ በአገልጋዮች ክፉ ቃልን እንዳይናገር የዓመፀኛውን አንደበት ሁሉን በሚያሸንፍ በታላቁ ኃይል ዝጋ። ሕሊናውንም ወደ ዕውቀት አገር መልስ። በልቡም ይህን ኃላፊውን ዓለም እንደናቁት ሰማያዊንም ሰርግ እንደመረጡ እንደ ቅዱሳን ከጥላቻና ከክፉ መንገድ ይርቅ ዘንድ እስከ መጨረሻዋ ሕቅታ ድረስ የማይለይ ሰላምንና ፍቅርን ሙላ። ልብን ከፈጣሪዋ መንገድ ትእዛዝ ከምታስወጣ ከዓለም ፍላጎት አንደበቱን የሚከለክል ብፁዕ ነው። የብርሃን ሰራዊት ከሚመገቡት ከእግዚአብሔር ማዕድ ይመገባልና። በአዲሱ ዓለም ከእርሱ ለሚመገቡ ፍጥረታት ሁሉ ሕይወትን ከሚሰጠው ከሰማይም ከወረደው ከዚህ ኅብስት ምግቡ የሆነለት ብፁዕ ነው። ከጣዕሙ የተነሣ ከአብ ባሕሪ የመነጨው የሕይወት መጠጥ የሚጠጣ ብፁዕ ነው። የክርስቶስ ፍቅር በአጽሞቹ ያደረበት የተዋሃደው ሰው ብፁዕ ነው። የተናቁ የፍላጎት ቆሻሾችን አይሸከምምና። ለዚህ ዓለም ወዳጆች ዓለማውያን ያይደለ ለመላእክት ወዳጅ የሆነ ሰው ብፁዕ ነው። የሁሉንም ጌታ ደም ግባቱን በማየት ሕሊናው የተማረከበት ሰው ብፁዕ ነው። በዚህ ዓለም ሐሳብ በመጨነቅ ያይደለ ልቦናው እግዚአብሔርን በማሰብ የታሰረ ሰው ብፁዕ ነው። እግዚአብሔርን ያገኘው ዕውቀቱም የሆነለት ሰው ብፁዕ ነው። ሕሊናው ኃላፊ ወደ ሆነችው ዓለም አይወርድምና። በጸሎት ባሕር የሚዋኝ ብፁዕ ነው። እርሱ ወርቅን ለራሱ ይመርጣልና ፈጽመው የሚያንጸባርቁና የሚያምሩ የሆኑ ዘንድም በክብር ባሕር ያጥባቸዋልና። በመንፈስ ቅዱስ ክንፍ እየበረረ ወደ ብርሃን ባሕር የሚሄድ ብፁዕ ነው። የእናቱን አገር የናቀ ለዓለም ሁሉ መገኛ በሆነ በክርስቶስ እቅፍ ሆኖ ይጠመቅ ዘንድ የተገባው ብፁዕ ነው። የግዮንን ውሃ የናቀ በየሰዓቱም ነፍሱን ከሕይወት ውሃ የሚያረካት ሰው ብፁዕ ነው። ከብፁዓን ወንዝ የሚጠጡ ሰዎች አይሞቱምና ይህ የዓለም ብርሃን የሆነው ኢየሱስ ክርስቶስ ነውና። ሕፃን ቂርቆስ ሆይ ብፁዕ መባል ላንተ ይገባል። ያንተ ዓለም ፈጣሪ ነውና ሀብትህ በመንፈስ መኖር ነው። ምግብህም ደም ግባቱን መመልከት ነው። መጠጥህም በሰውነትህ ውስጥ ያለው መንፈሳዊ ተግባር ነው። ለዘላለሙ ደስተኛ የሆንክ ሕፃን ቂርቆስ ሆይ ላንተ ብፁዕ መባል ይገባል። ፀሐይህ አይጠልቅምና የዓይኖችህም ብሌኖች የሌሊቱን ጨለማ አይመለከቱም። የክርስቶስ ምስክሩ ቂርቆስ ሆይ ብፁዕ መባል ላንተ ይገባል። ደምግባትህ አይጠወልግምና በመድኃኒታችን በክርስቶስ ብርሃንም ይበራልና። ቅዱስ ቂርቆስ ሆይ ብፁዕ ነህ፣ ደስታ በእግዚአብሔር ነውና እስከ ዘላለሙ ድረስም ከአንተ አይወገድምና አይለይምና። ቅዱስ ቂርቆስ ሆይ አንተ ብፁዕ ነህ፣ በዚህ ዓለም ሳለ ከእሷ ተለይተሃልና ነፍስም ከመንፈሳውያን ጋር በደስታ ትዞራለች። ቅዱስ ቂርቆስ ሆይ አንተ ብፁዕ ነህ፣ የሚጠፋውን ምግብ ንቀ ከእርሱ ጋር ስትናገር በጌታ በእግዚአብሔር ጣዕም ልቦና ተመስጣለችና። ቅዱስ ቂርቆስ ሆይ ብፁዕ ነህ፣ ብፁዕ መባል ላንተ ይገባል። ያለ ድካምም በጽሞና ሁሉም ነገር ይደረግልሃልና። ቅዱስ ቂርቆስ ሆይ ብፁዕ መባል ላንተ ይገባል። በሰውነትህ የሕይወትን መዝገብ ገዝተሃልና
ይህም በወዳጆቹ የሚገለጥ ክርስቶስ ነው። ሁሉም የእርሱ ሀብት ነውና። የእግዚአብሔርን ፈቃድ ታደርጋለህ እንጂ በጐስቋሎች ምክር ያልሄድክ፣ በኀጢአተኞችም መንገድ ያልቆምክ፣ በሚዘባበቱ ሰዎች ወንበር ያልተቀመጥክና በቀንም በሌሊትም ሕጉን የምትፈጽም ቅዱስ ቂርቆስ ሆይ አንተ ብፁዕ ነህ። በእውነትም ጥበብ የዲዳዎችን አንደበት ከፈተች፣ የሕፃናትን አንደበትም በትክክል እንዲናገር አደረገች በማለት የተነገረው የጥበበኛው ቃል በአንተ ተፈጸመ። የአባትህንና የእናትህን ስም መጥራት ሳትችል በተጋድሎ ኃይልንና ጽናትን አግኝተሃልና ብፁዕ ነህ። ነቢዩ ኢሳይያስ ሕፃን የአባቱንና የእናቱን ስም መጥራት ሳይችል የደማስቆን ኃይል ይወስዳል፣ የሰማርያን ምርኮም በፋርስ ንጉሥ ዘንድ ይካፈላል በማለት እንደተናገረ፣ እነሆ ብዙ ምርኮ ወሰድክ፣ ይኸውም በፋርስ ንጉሥ ከተባለው ከአሕዛብ ነገሥታት አለቃ ከዲያብሎስ የምእመናንን ነፍስ ነው። የተወደደ ምስጋና የሚያመሰግን ዳዊት እግዚአብሔር ሕፃናትን ይጠብቃል በማለት እንደተናገረው ከእናትህ ማኅፀን እግዚአብሔር የጠበቀህ ሕፃን ቂርቆስ ሆይ ብፁዕ ነህ። በእውነትም ከሰይጣን ወጥመድ ጠበቀህ። አንተ ሕፃን ስትሆን በኃይልህ ጎልማሳ ሆነሃልና። የተጋደልክ ቅዱስ ቂርቆስ ሆይ ብፁዕ ነህ። ወደ ኋላ አልተመለስክምና የእርሻን ትልምም አላጣመምክምና። በሰይጣን ጦር ብትወጋ ስንኳ ሩጫህን የሚጠብቅ መልአክ አለና። ይህም ቁስሎችን የሚፈውስ ነው። የሚያድን ዘይትንም ይቀባሃል፣ አካላትንም ከፍጹም ድካም ያሳርፋቸዋል። ከመከራው ጽናት የተነሣ አፋዊ ውጫዊ የሆነ ብርሃን ቢጨልምም የአገሪቱ ብርሃን አንተነ፣ ፀሐይዋም አንተነ። ከሰማያዊው ሙሽራ ከእግዚአብሔር ልጅ ፍቅር የተነሣ ሰውነትህ በደም ቢነከርም ለዓለም ሁሉ በሚያበራ በደም ግባቱ ምስጋና ያንጸባርቃል። ስንቱን ተአምራትህን እናገራለሁ፣ ለመናገር ድንቅ ነውና። ደስተኛ የምትሆን ሕፃኑ ቂርቆስ ሆይ የተሸከመች ማኅፀን ብፅዕት ናት፣ ያሳደጉ ጡቶችም ብፁዓት ናቸው። የተባረከ ፍሬ የተገኘባት ይህች ዕለት ምንኛ የተቀደሰች ናት! ይህም ብፁዕ ቂርቆስ ነው። የንጉሥ አዳራሽ መሠረት የተጣለባት ይህች ዕለት ምንኛ የተቀደሰች ናት! ይኸውም የመንፈስ ቅዱስ ማደሪያ ቂርቆስ ነው። አሁንም ይህን የተባረከ ሕፃን የወለደችልን ብፅዕት ኢየሉጣን ብፅዕት ነሽ እንበላት። ብፅዕት ኢየሉጣ ሆይ ለመባረክ ንጹሕ የመንፈስ ቅዱስ ማደሪያ ሆንሽ። ቅድስት ኢየሉጣ ሆይ የጸሎት ሰረገላ የምስጋናም አዳራሽ ነሽ። ቅድስት ኢየሉጣ ሆይ ለመጻሕፍት ቃል መዝገብ ለሃይማኖት ሽቱ ሙዳይ ነሽ። ገናናነትሽን የተሰጠሽን ጸጋና ክብርም አደንቃለሁ። አንቺ በንጽሕናና በቅድስና ያጌጥሽ ነሽ፣ በሁሉም ነገር ፍጽምት ሆንሽ። ቅድስት ኢየሉጣ ሆይ ገናናነትሽን መናገር የሚቻለው ምን አንደበት ነው? የልጅሽን ተጋድሎ መስማት የሚቻለው ጆሮስ እንደምን ያለ ነው? ለሚሰማው ሰውም የሚያስደስት ነው። ለጆሮ እንደ መሰንቆ ነው፣ ለዓይንም እንደ ሙሽራ ጌጥ ነው። ለአፍ ይጣፍጣል፣ ለአፍንጫም እንደ ሽቱ ነው፣ ለጉሮሮም እንደ ወይን ጠጅ ነው። እንዲሁም በሁለት ወገን የሚያስደስት የሕፃኑ የቂርቆስን ገድል መስማት ፈጽሞ ያማረ ነው። ከጣዕሙ ብዛት የተነሳም ፈጽሞ አጥንትን ያለመልማል። የቅዱሳን የሰማዕታትን ዜና መስማት የሚሰማውን ሰው ልቦና ፈጽሞ ደስ ያሰኛልና። ይልቁንም ብፁዕ የሚሆን የቅዱስ ቂርቆስን ዜና መስማት ፈጽሞ ያስደስታል። እግዚአብሔር በሁለት ወገን ድንግል በምትሆን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳንና በሰማዕታት ልመና ትጎች በሆኑ በማይተኙ መላእክትና በመላእክት አለቆች ሁሉ ጸሎት በረከትን ያድለን። በቅዱስ ቂርቆስ ልመና በእናቱ በቅድስት ኢየሉጣም አማላጅነት የጥምቀት ልጆች ሁላችንንም ይጠብቀን ለዘላለሙ አሜን።
አንድ አምላክ በሆኑ በአብ በወልድና በመንፈስ ቅዱስ ስም የቅዱስ ቂርቆስን ገል የእናቱ የኢየሉጣንና በገዢው በእስክንድሮስ ዘመን ሰማዕትነትን የተቀበሉ የሌሎችን 11434 ሰማዕታትን ዜና ለማንበብ እንጀምራለን። በዚህ ገዥም ዘመን በኪልቅያ አብያተ ክርስቲያናት ምእመናን ላይ ጽኑ ስደት ሆነ። በዚያን ዘመን ኢየሉጣ የምትባል አንዲት ሴት ነበረች። ያቺም ሴት ከታናሽነቷ ጀምሮ እግዚአብሔርን የምትፈራ ሴት ነበረች። ስደቱን በሰማች ጊዜም ገዢውን ከመፍራት የተነሣ ከሮም ሸሸች። የኪልቅያ አውራጃ ወደ ሆነች ወደ ጠርሴስም ደረሰችና በዚያ ተቀመጠች። ስለዚህ ስደትም ስለ ጌታችን ልደትና ስለ ስደቱ ከማቴዎስ ወንጌል አምጥተን እንናገር ዘንድ መንፈሳዊ ሕሊናችን ግድ አለን። ጌታችን ኢየሱስ ክርስቶስ በንጉሡ በሄሮድስ ዘመን የይሁዳ ክፍል በምትሆን በቤተልሔም በተወለደ ጊዜ እነሆ ጥበበኞች ከወደ ምሥራቅ መጡ። የአይሁድ ንጉሥ የተወለደው የት ነው እያሉም ኢየሩሳሌም ደረሱ። በምሥራቅ የእርሱ ገንዘቡ የሆነ ኮከቡን አይተን እንሰግድለት ዘንድ መጥተናል አሉ። ንጉሡ ሄሮድስም በሰማ ጊዜ ደነገጠ፣ ታወከም። ኢየሩሳሌምም በመላዋ ከእርሱ ጋር ታወከች። ሄሮድስም ሊቃነ ካህናቱንና የሕዝቡን ጸሐፍት ሰበሰባቸው። ክርስቶስ የሚወለደው በየት ነው ብሎም ጠየቃቸው። የይሁዳ ክፍል በምትሆን በቤተልሔም ነው አሉት። በነቢይ እንዲህ የሚል ጽሑፍ አለና አንቺ የኤፍራታ ክፍል የምትሆኚ ቤተልሔም የይሁዳ ነገሥታት ከሚነግሱባቸው አገሮች አታንሺም፣ ሕዝቦቼ እስራኤልን የሚጠብቅ ንጉሥ በአንቺ ይወለዳልና። ከዚህ በኋላም ሄሮድስ ሰብአ ሰገልን ለብቻቸው በቀስታ ጠራቸው። ኮከቡ የተገለጠላቸውን ዘመንም ከእነርሱ ተረዳ። ወደ ቤተልሔምም ላካቸው። ሂዳችሁም ይህ ሕፃን የተወለደበትን ጠይቁ፣ ያገኛችሁትም እንደሆነ እኔም መጥቼ እሰግድለት ዘንድ ወደ እኔ ተመለሱና ንገሩኝ አላቸው። እነርሱም ከንጉሡ ይህን ሰምተው ሄዱ። እነሆ በምሥራቅ ያዩት ኮከብ ሕፃኑ ካለበት ቦታ ቆመ። ኮከቡንም በተመለከቱ ጊዜም ታላቅ ደስታን ተደሰቱ። ወደ ቤትም በገቡ ጊዜም ሕፃኑንና እናቱ ማርያምን አገኙ። ወደ መሬት ወድቀውም ሰገዱለት። ሳጥናቸውንም ከፈቱ። የእጅ መንሻም ወርቅ፣ ከርቤና ዕጣን ገበሩለት። መልአኩም በሕልም ተገለጠላቸውና በሄሮድስ በኩል እንዳይመለሱ ነገራቸው። በሌላ መንገድም ቤታቸው ገቡ። እነርሱ ከሄዱ በኋላም የእግዚአብሔር መልአክ እነሆ ለዮሴፍ በሕልም ተገለጠለት። ተነስና እናቱንና ሕፃኑን ይዘ ወደ ግብፅ ሽሽ፣ እስከምነግርህ ድረስም በዚያ ኑር፣ ሄሮድስ ሕፃኑን ይገለው ዘንድ ይሻዋልና አለው። ተነስቶም ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። እግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድ ሄሮድስ እስኪሞት ድረስ በዚያ ኖረ። ይህን አምላካዊ የሆነ የወንጌል ቃልም ያለ ምሳሌ አንተወውም። ምሳሌውም እንዲህ ነው። ቀናተኛው ሄሮድስና ከሃዲው እስክንድሮስ እነሆ በአመፅ አንድ ሆኑ። ድንግል ማርያምና ቅድስት ኢየሉጣም በስደት አንድ ሆኑ። ሕፃኑ ማር ቂርቆስም ለሁሉም መልካም ሥራ ጥንታዊውና የመጀመሪያ የሆነው ጌታ ኢየሱስ ክርስቶስን መሰለው። ጌታችን ሕፃን ሳለ እንደተሰደደ እርሱም በሕፃንነቱ ተሰዷልና ስደትን ከመቀበል ጀምሮ ሞትን እስከ መቀበል ድረስ ከገሃነማዊ ሞት ይልቅ ሕይወት ስለሆነው ስለ ጽድቅ ጌታውን ያልመሰለበት ተግባር የለም። ተርሴስም ግብፅን መሰለቻት። እነሆ ግብፅ ጥንቱን እንደዚህ ያለ ሀብት ጸጋ ያልተገባች ነበረች። አሁን ግን ግብፅ የምታበራውን ያህል ፀሐይ አያበራም። የድንግል ማርያም ልጅ ስለ እኛ ስደተኛ ሆኖ በእርሷ ኖሯልና
ስለ እኛ የተሰደደውን ሕፃንም ግብፅ ተቀበለዋለችና የዘመን ባለጸጋ ሲሆን በእርሱ በሕፃኑ ክብር ያን ጊዜ ከብራለችና። ዓለምንም ሁሉ የፈጠረ ሲሆን ስለ እኛ ሕፃን ሆነ፣ በሥጋና በደምም መሰለን። ፈርቶ እንደ ሸሻ እናስብ፣ የሕፃኑ መሸሽ ዲያብሎስን እንዳሸሸው እናስብ እንጂ። ለሕፃኑ ቂርቆስም ዲያብሎስን እንደ ጨዋታ አደረገለት። ሰሎሞንም ኀጢአተኛ ሰው ማንም ሳይከተለው ይሸሻል በማለት እንደተናገረው ድምፁን በመስማት የሚሸሽ ሆኗልና። ከኃይለኛ ቤት መግባትና ገንዘቡን መዝረፍ የሚቻለው ማንም የለም። ኃይለኛ ሰው ሀብቱ ሁሉ በሚጠበቅበት ገንዘብ በጦር መሳሪያው ቅጥሩን ይጠብቃልና። የሚበረታ ከመጣም ድል ያደርገዋል፣ የሚተማመንበትን የጦር መሳሪያም ይማርከዋል። ስሙ ገናና የሆነ ኢየሱስ ክርስቶስም እነሆ ለማሳት ኃይለኛ የሆነ ሰይጣንን ድል ነሣውና ደካማ አደረገው፣ ጥበቡንም አፈራረሰበት። ለሕፃኑ ቂርቆስም የጦር መሳሪያው የሆነ ድል ማድረግን ሰጠው፣ በቤቱ የዘረፈውንም ከፈለለት። ይህም አገዛዙን ማጥፋት ነው፣ የኀጢአትን እሾህ መስበር፣ ትዕቢቱን ማድከምና አዳም የሰማውን የመገዳደር ቃል ማስወገድ ነው። ይህን ኃይልም እነሆ በማር ቂርቆስ ላይ በአክሊል ገለጠ። ሄሮድስ ስለ ገደላቸው ሕፃናትም ይህ ሕፃን ቂርቆስ አለቃቸው ነው። ሁሉም በሞት ይመስሉታል፣ የሥላሴን ስም በመስበክ ግን አይመስሉትም። ሞታቸውም በፈቃዳቸው አይደለም፣ ሄሮድስ ከእነሱ አንዱ ከሆነ ብሎ ክርስቶስን ሲፈልግ ገደላቸው እንጂ እርሱ ይገድለው ዘንድ ይሻ ነበርና። ቅዱስ ቂርቆስ በአደባባይ ቆሞ በሥላሴ ስም አስተማረ። ሥላሴን በማምለክም በፈቃዱ ሞተ። የእጅ መንሻን ያመጡ ሰብአ ሰገልንም አለቃቸው ቂርቆስን እጅ የነሱትና ሥላሴን በማምለክ ከእርሱ ጋር በሞት የተባበሩት 11,434ቱ ሰማዕታት መሰሏቸው። ገዢው እስክንድሮስም እነሆ ከእርሱ ወደ ተሰደደችባት አገር ደረሰ። ወታደሮቹም ክርስቲያኖችን ፈለጓቸው። ያን ጊዜም ወታደሮቹ ቅድስት ኢየሉጣን ያዟት፣ ወደ ገዢው እስክንድሮስም ወሰዷት። እነሆ ይህ ሴት ጠንቋይ ናት፣ በአገሮቹ ሁሉ መድኃኒት ታደርጋለች፣ ትጠነቁላለች፣ ሰዎችንም ለአማልክት እንዳይሰዉ ትከለክላለች። አማልክት የሚጠቀሙት የለም፣ ሕይወትም የላቸውም ትላለች ብለው ነገሩት። እስክንድሮስም ይህን በሰማ ጊዜ ከየት ሕዝብ ወገን ነሽ? ዘመድሽስ ማን ነው? አገርሽስ የት ነው? ንገሪኝ አላት። ቅድስት ኢየሉጣም መለሰችለት፣ የእኔ ሕዝብ የኒቆንዮን አገር ሰዎች አለቃቸው ኢሳዊሮስ ነው። የዘር ሐረጌም ከጥንት ነገሥታት ወገን ነው። ከቤተ መንግሥት የምሆን አንጌቤናዊት ነኝ። በአንተ ምክንያትም እስከዚች አገር ድረስ ተሰደድኩ። ዛሬ ግን እነሆ በእጅ ነኝ አለችው። ገዢውም በእጄ እንደሆንሽ ካወቅሽ ለአማልክቶቼ ሰዊ አላት። የተቀደሰች ኢየሉጣም እኔ ለረከሱ አማልክት አልሰዋም አለችው። እርሱም ከሁሉም አስቀድሞ እስኪ ስምሽን ንገሪኝ አላት። እሷም እኔ ክርስቲያን እባላለሁ አለችው። ገዢውም ከእኔ ጋር እንደዚህ አይነት መልስ መመላለስ አይጠቅምሽም፣ ነገር ግን እንዳትሞቺ ስምሽን ንገሪኝ አላት። የተቀደሰች ኢየሉጣም እኔ ክርስቲያን ነኝ አላልሁምን? በሰው ዘንድ የምትጠራበትን ስሜን ከፈለከው ኢየሉጣ እባላለሁ አለችው። ገዢውም ለአማልክቶቼ ሰዊ አላት። እርሷም ከዚህ ቀደም ለረከሱ አማልክት የሰዋሁበት ጊዜ የለም፣ ዛሬም አልሰዋም አለችው። ገዢውም ትሰዊ ዘንድ ያለቀና የተቆረጠ ነገር ነገርሁሽ፣ የማትሰዊ ከሆነ አስፈሪ የተለያዩ ስቃዮችን አመጣብሻለሁ አላት። ቅድስት ኢየሉጣም ይህን ታደርግ ዘንድ ከፈለክ 3 ዓመት ከ3 ወር የሆነውን ሕፃን ይፈልጉ ዘንድ ሰዎችን ወደ ከተማ ላክ፣ ወደ አንተም ያምጡት። እርሱም እኔም አንተም የምናመልከውን ይነግረናልና። ሕፃኑም መጥቶ አማልክትህን እናምልክ ቢለኝም
እሽ አልልም፣ አንተና ዘመዶች አምልኳቸው እንጂ እኔ ግን ለአምላኬ ለእግዚአብሔር እገዛለሁ አለችው። ገዢውም የ3 ዓመት ሕፃን ልጅ ይፈልጉ ዘንድ ወታደሮቹን ላከ። ነገር ግን አላገኙትም፣ የአገሩ ሰዎች ልጆቻቸውን ደብቀዋልና። ከዚያ ከከተማው ቅጽር ወጥተውም ኤጳውሎስ ወደ ተባለው በረሃ ደረሱ። የቅድስት ኢየሉጣን ልጅ ቅዱስ ቂርቆስንም አገኙት። ወታደሮችም የአገሩን ሰዎች ይህ ሕፃን ስንት ዓመቱ ነው ብለው ጠየቋቸው። ይህ ሕፃን 3 ዓመት ከ3 ወሩ ነው፣ ከኢቆንዮን ወደዚህ የሸሸ የአንጌቤናዊቷ ክርስቲያን ልጅ ነው አሏቸው። ወታደሮቹም ይህን ሕፃን ያዙት። ይህ ሕፃን ለገዢው የሚናገረውን ነገር አያጣም፣ ከክርስቲያን ወገን ነውና እያሉም ወደ ገዢው ወሰዱት። ወደ ገዢው ባደረሱት ጊዜም የሚያስገርም መልኩንና የሚያምር ደም ግባቱን ተመልክቶ ፈጽሞ ወደደው። ደስተኛ የሆን ሕፃን ሆይ ሰላምታ ይገባሃል አለው። ሕፃኑም እውነትህን ነው፣ እኔ በአምላኬ ደስተኛ ነኝ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለጎስቋሎች ደስታ የላቸውም ብሎአልና በማለት መለሰለት። ገዢውም አንዲት ነገር እንኳን ሳልጠይቅህ ሕፃንም ስትሆን እንደዚህ አይነት ነገር እንዴት ትመልስልኛለህ? አለው። ማር ቂርቆስም ከዚህ የሚበልጥ ነገር እነግርሃለሁ። ስሙ ይመስገንና አምላኬ ክርስቶስ ከዚህ ሁሉ አስቀድሞ ስለ እኔና እንደ እኔ ስላሉት ምእመናን ይዘው ወደ ነገሥታትና ወደ መሳፍንት አደባባይ ይወስዷቸዋል፣ ያስሯቸዋል። በእነርሱም ምስክር ይሆንባቸው ዘንድም ስለ ስሜ ይህ ሁሉ ያገኛቸዋል። የምትናገሩትን በልባችሁ እንዳታስቡም እወቁ። መከራከር እንዳይችሉም ርቱ አንደበትንና ጥበብን እሰጣችኋለሁ። በእኔ ስም ስላመናችሁ ዘመዶቻችሁ፣ ወንድሞቻችሁ በእናንተ ላይ ይነሳሉ፣ አሳልፈውም ይሰጣችኋል። ከራስ ጠጉራችሁም አንዲት እንኳን አትጠፋም። በመታገሳችሁም ነፍሳችሁን ታድናላችሁ በማለት የተናገረ አይደለምን? አለው። ገዢው እስክንድሮስም ሕፃኑን ስም ማን ነው? አለው። ቅዱስ ቂርቆስም እኔ ከንጹሕ ምንጭ ከማይጎድል ከትልቅ ጉድጓድ የመነጨው የክርስቲያን ወገን የምሆን ውሃ ነኝ አለው። ገዢውም እንዳትሞት ስምህን ንገረኝ አለው። ሕፃኑም እኔ ክርስቲያን ነኝ፣ እናቴ የምትጠራኝና ባጠመቀኝም ጊዜ ካህኑ ያወጣልኝ ስም ግን ቂርቆስ ነው አለው። ገዢውም ቂርቆስን እሺ በለኝና ለአማልክቶቼ ሰዋ፣ ጎልማሳ በምትሆንበትም ጊዜ በአማልክቶቼ ቤት አለቃ አድርጌ እሾምሃለሁ። ከገዢዎች ነገሥታት ይልቅ አንተ የከበርህ ትሆናለህ፣ ከእነርሱም ብዙ ወርቅና ብር ትቀበላለህ አለው። ሕፃኑ ቂርቆስም የሰይጣን አገልጋዩ ሆይ ከእኔ ራቅ፣ ወርቅህና ብርህ ለጥፋት ይሁንህ። አእምሮ እያለኝ በብዙ ገንዘብ የምታሸንፈኝ ይመስልሃልን? የእግዚአብሔር ገንዘቡ የምሆን ሕፃን ነኝ። እነሆ በብርሃናዊው ዓለም በመንግሥተ ሰማያት ዕድል ፈንታ ጽዋ ተርታ የለህም። ልብህ በእግዚአብሔር ፊት ቅን አይደለምና ምናልባትም የልብህን ክፋት ይቅር ቢልህ ከክፋት ተመለስ፣ ለእግዚአብሔርም ተገዛ። በመራራ መርዝ ተይዘ አይሃለውና በአመፅ መሣሪያ ውስጥም አለህና አለው። ገዢውም ሕፃን ሆይ ያስተማረህ ማን ነው? አባትህ ነው ወይስ እናትህ? ወይስ ይህን ነገር ያስተማረ ሌላ ሰው ነው? እስኪ ንገረኝ አለው። የተከበረው ሕፃንም ሰነፍና የማታስተውል ሽማግሌ ሆይ ይህን እንዴት ትጠይቀኛለህ? እኔስ አባቴም እናቴም አላስተማሩኝም፣ ሌሎችም አልነገሩኝም፣ ሥላሴ አስተማሩኝ እንጂ። የ3 ዓመት ከ3 ወር ሕፃን እኔ ሳስተምር አንተ ልትሰማው የማትችለው የሥላሴን ነገር ምስጢረ ሥላሴን እነሆ እነግርሃለሁ አለው። የማር ቂርቆስ ዕድሜው በወራት ሲቆጠሩም 33 ወራት ናቸው። 30 ወሮችም ሥላሴን ያስተምራሉ። ዳግመኛም 30 ወሮች የጌታ ኢየሱስ ክርስቶስ ዕድሜው 30 ይሆን ነበር በማለት ወንጌላዊ ሉቃስ እንደተናገረው ለስሙ ምስጋና ይግባውና አምላክ ሰው ሆኖ እንደ ሰው በተመላለሰባቸው ዓመታት ይመሰላሉ።
ሦስቱ ወሮችም ለስሙ ስግደት ይግባውና ጌታችን ኢየሱስ ክርስቶስ በዓለም ወንጌልን ላስተማረባቸው ለ3ቱ ዓመታት ምሳሌዎች ናቸው። ከዚህ በኋላም ገዢው ወታደሮቹን አዘዘ። ሕፃኑን በራሳችሁ ተሸከሙትና ከመሬት ጣሉት፣ ሁላችሁም 50 ግርፋት ግረፉት አለ። ጽኑ ግርፋትን ሲገርፉትም ዓይኖቹን ወደ ሰማይ አነሣ። ከፍ ባለ ድምፅም አቤቱ ውሳጣዊና ውጫዊ ሰውነቴ ያመሰግኑሃል፣ ለአንተ ምስጋና ይገባልና የማትሞት ዘላለማዊ ንጉሥ ሆይ በዚህ ዓለም ወደ ትልቅ ችግርና ስቃይ እንዳልወርድ ወደ አንተ ጸልያለሁ እያለ ወደ እግዚአብሔር ለመነ። ሕፃኑ ታግሶ ይህን ሲጸልይም የሚገርፉት አላቋረጡም ነበር። እርሱ ግን ከመሬት ተኝቶ ነበር። ነገር ግን በሰውነቱ አንድ የግርፋት ምልክት እንኳን አልተገኘም። ጀርባዬን ለግርፋት ጉንጬንም ለጥፊ ሰጠው፣ ፊቴንም ከምራቅ እክታ አልመለስኩም ያለውን ስሙ ዘላለማዊ የሆነ አምላኩንም እነሆ መሰለው። አባቶቹ ሐዋርያትም ይቅር ባይ ስለሆነው ስለ ክርስቶስ ስም ብለው ግርፋትን ተቀበሉ። መገረፋቸውንም የሐዋርያት ሥራ ግብረ ሐዋርያት የተባለው መጽሐፍ እንዲህ በማለት ይነግረናል። ከዚህ በኋላ የካህናቱ አለቃ ከእርሱ ጋር የነበሩ ሰዱቃውያን የሆኑ ሰዎች ተነሱ፣ በእርሱ ላይም ቀኑ። ሐዋርያትንም ያዟቸው፣ በእስር ቤትም አዋላቸው። የእግዚአብሔር መልአክም በሌሊት የእስር ቤቱን በር ከፈተና አወጣቸው። ሂዱና ወደ ምኵራብ ገብታችሁ ይህን የሕይወት ትምህርት ለሕዝቡ አስተምሩ አላቸው። ይህን ሰምተው በጠዋት ገስግሰው ወደ ምኵራብ ገቡ። ለሕዝቡም በግልጽ አስተማሯቸው። የካህናቱ አለቃና ከእርሱ ጋር ያሉትም የእስራኤልን አለቆች ሁሉ በአደባባያቸው ሰበሰቡ። ሐዋርያትን ያመጧቸው ዘንድም ወደ ቤተ መቅደስ ላኩ። መልእክተኛዎችም ደረሱ፣ ነገር ግን አጧቸው። ተመልሰውም እስር ቤቱ ተቆልፎ እንደ ሁልጊዜውም ፈጽሞ ተዘግቶ አገኘነው ብለው ነገሯቸው። ወታደሮቹም በሩን ይጠብቃሉ፣ ስንከፍተው ግን ከውስጥ ያገኘነው አልነበረም አሉ። የካህናቱ አለቆችና የምኵራቡ አለቃም ይህን ነገር በሰሙ ጊዜ የሚያደርጉትን አጡ። አንድ ሰውም መጣና ያሰራቿቸው እነዚያ ወንዶች እነሆ አሉ፣ በምኵራብም ቆመው ሕዝቡን ያስተምራሉ አላቸው። ከዚህ በኋላም የምኵራቡ አለቃ እያታለሉ ያመጧቸው ዘንድ ከወታደሮቹ ጋር ሄዱ። እንዳይወግሯቸው ሕዝቡን ይፈሩ ነበርና። አመጧቸውና በአደባባይ መካከል አቆሟቸው። የካህናት አለቆችም መረመሯቸው። በኢየሱስ ክርስቶስ ስም ለማንም እንዳታስተምሩ አልከለከልናችሁምን? ነገር ግን ትምህርታችሁን በኢየሩሳሌም አዳረሳችኋት። የዚህን ሰው ደም በእኛ ላይ ልታደርጉ ትሻላችሁን? አሏቸው። ጴጥሮስም ከሐዋርያት ጋር መለሰላቸው፣ ለሰው ከምናደላ ለእግዚአብሔር ብናደላ ይሻለናል። የአባቶቻችን አምላክ እናንተ ወንጀለኛ አድርጋችሁ በእንጨት የሰቀላችሁት ልጁ ኢየሱስ ክርስቶስን አስነሳው። እርሱንም እግዚአብሔር ሕይወትን ሰጪ ያደረገው፣ በቀኙም አስቀመጠው። ኀጢአታቸው ይሰረይላቸው ዘንድም ለእስራኤል ንስሐ ሰጣቸው። ለዚህ ነገር ምስክሮቹም እኛ ነን። ላመኑበትም እግዚአብሔር መንፈስ ቅዱስን ሰጣቸው አላቸው። ይህን ነገር በሰሙ ጊዜም ተቈጡ፣ እርሳቸውንም አፏጩ፣ ሊገሏቸውም ፈለጉ። ከፈሪሳውያን ወገን የሆነ የኦሪት መምህር ስሙ ገማልያል የተባለ አንድ ሰውም ከአደባባይ ተነሣ። በሁሉ ዘንድ የተከበረ ነበር። ሐዋርያትን ጥቂት ከአደባባይ እንዲያርቋቸው አዘዘ። እናንተ የእስራኤል ሕዝቦች ሆይ ራሳችሁን አድኑ፣ በእነዚህ ሰዎች ላይ የምታደርጉትንም እወቁ። ከዚህ ዘመን አስቀድሞ በመጀመሪያ ቴዎዳስ ተነሣ፣ ራሱንም ከፍ ከፍ አደረገ። 400 የሚሆኑ ሰዎችም ተከተሉት። እርሱም በእርሱ ያመኑትም ሁሉ ጠፉ፣ ተበተኑ፣ እንዳልተፈጠሩም ሆኑ።
ከእርሱ በኋላም ሰዎች ስለ ግብር በተቈጠሩበት ዘመን የገሊላው ይሁዳ ተነሣ፣ ብዙ ሰዎችም ተከተሉት። እርሱም ሞተ፣ የተከተሉትም ሁሉ ጠፉ፣ ተበተኑ። አሁንም እነግራችኋለሁ፣ እነዚህን ሰዎች ተዋቸው፣ አታሰቃያቸው። ከሰው ከሆነ ይህ ምክራቸውና ይህ ተግባራቸው ይጠፋል ያልፋልም። ከእግዚአብሔር ከሆነ ግን እነርሱን ማስተው አትችሉም። ከእግዚአብሔር ጋር እንደሚጣላ ሰውም አትሁኑ አላቸው። እሺም አስባላቸው። ሐዋርያትንም ጠሯቸውና ገረፏቸው። በኢየሱስ ክርስቶስ ስም እንዳያስተምሩም አስጠንቅቀው ተዋቸው። እነርሱም መንፈስ ቅዱስ በስሙ መከራን እንዲቀበሉ አድርጓቸዋልና ከአደባባይ እየተደሰቱ ወጡ። ዘወትርም በቤተ መቅደስ በማስተማር ይተጉ ነበር። በቤት ውስጥም ለጌታችን ለኢየሱስ ክርስቶስ መስገድን አላቋረጡም። የሰማዕቱ ቅዱስ ቂርቆስ ጸሎቱና በረከቱ ከሁላችንም ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ውድ ክርስቶሳውያን፣ ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ። የልባችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን የሱባኤ የንስሐና የበረከት ጊዜ የሆነውን ጾመ ፍልሰታን አንድ ብሎ በሰላም ያስጀመረ ልዑል አምላክ ዛሬም ለጾሙ የመጨረሻ ቀን ለእመቤታችን ትንሣኤ ያደረሰን አምላክ ጾሙን የበረከት የፍቅርና የምሕረት ጾም አድርጎልን በሰላም በጤናና በደስታ እንድንጨርስ የእናታችን የእመቤታችን ትንሣኤ ለማየት እንዲያበቃን ቅዱስ ፈቃዱ ይሁንልን ለዘላለሙ አሜን። በመጨረሻም ይህን ዕለት ይህን ሰዓት ለሰጠን ለዚህ ሁሉ ጸጋ ላበቃን የሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅርባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን አሜን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችንና የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት፣ ወንጌልን ላደረሱልን ሐዋርያት፣ ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለአገራችን ሰላምን፣ ለሕዝባችን ፍቅርን ያምጣልን አሜን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን ወለ ሥላሴ ወለተ ያሬድ ወለተ ማርያም አጸደ ማርያም ወለተ ሥላሴ ወልደ ያሬድ ወለተ መድህን ገብረ መድህን አጸደ ማርያም ወለተ ሰማይት ወለተ ሚካኤል እህተ ማርያም ፍቅረ ዮሐንስ ኃይለ ማርያም ወለተ ዮሐንስ ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ፍቅረ ማርያም ፍቅርተ ማርያም ስነ ማርያም ወለተ ሚካኤል ወለተ ገብርኤል ወለተ ወልድ አጸደ ማርያም ወለተ አና ሴቴ አስካለ ማርያም ጽዮን ማርያም ወለተ ጊዮርጊስ እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያት ኃይለ ማርያም ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ትርሲተ ድንግል ዮርዳኖስ ወለተ ገብርኤል ገብረ ጊዮርጊስ ወለተ መድን ወልደ ተስፋ ሕይወት ወለተ አብርሃም ረይኒ ብርሃነ መስቀል ኤልዛቤጥ አስቴር ወለተ ገነት ሳሙኤል ብርሃነ መስቀል
ፍረይኒ ወለተ አርሴማ ወለተ ሳራ ሊድያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ማርያም ማኑኤል ሳሙኤል ብሩኖ ዮርዳኖስ ወለተ ገብርኤል ገብረ ጊዮርጊስ ክንፈ ሚካኤል እህተ ማርያም ገብረ ሥላሴ አስካለ ማርያም ሐና ማርያም ወልደ እስጢፋኖስ አመተ ገብርኤል እህተ ሚካኤል ወለተ ኪዳን ወለተ ኪሮስ ፍሳ ወለተ ሰንበት ወለተ ማርያም ኢዛና ሰላማዊት ረይሽናን ርብቃ ወለተ ገብርኤል ወልደ ሰንበት ጽጌ ማርያም አስካለ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳይለ ማርያም ወለተ ሥላሴ ሰብለ ማርያም ስርጉተ ሥላሴ ወለተ አናንያ ወለተ ሰማያት ወለተ ብርሃን ገብረ ሥላሴ ወለተ መድህን ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያም ወልደ ሥላሴ ወለተ ጊዮርጊስ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያደርግላችሁ። ሉል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ። አሜን። እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ወለተ ሐና ወለተ ጽዮን ወልደ ሰማያት ወለተ ሥላሴ ገብረ ሥላሴ ኢዮብ ወለተ ማርያም ሳይለ ማርያም እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት መከራና እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን። አሜን።